አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ጀማል ሰዒድ ነኝ። ውድ የአሊፍ የላይቭ ተማሪዎቻችን ይህ ቪዲዮ ለእናንተ ለላይቭ ተብሎ የሚዘጋጅ አጠር ያለ ቪዲዮ ነው። የቀን አንድ ትምህርታችን የነበረው እነዚህን 28ቱን የአረብኛ ፊደላቶች መለየት ነው። በአጠቃላይ የአረብኛ ፊደላቶች ብዛት 28 ነው። ነገር ግን እዚህ ጋር በምንቆጥርበት ጊዜ ሐምዛን ተጨማሪ አድርገን ከቆጠርን 29 ይሆናል። ነገር ግን ሐምዛና አሊፍ በመሰረቱ አነባብ ላይ ነው እንጂ ወይም በአሊፍም ሐምዛም አንድ ናቸው። ከዛ ውጪ የአረብኛ ፊደላቶች አጠቃላይ 28 ነው ያላቸው። እንደምታውቁት ላይቭ ላይ ሁላችሁንም ተራ በተራ ማዳመጥ ይከብዳል። የላይቭ ዓላማም የቁርአን ትምህርትን በቀላሉ መማር እንደሚቻል ለእናቶቻችን፣ ለወንድሞቻችን፣ ለሰለምቴ ወንድሞቻችን እና እህቶቻችን ለማበረታታት ስለሆነ ላይቭ ላይ ከማስተምራችሁ ትምህርት በተጨማሪ ይቺ አጭር ቪዲዮ ደግሞ የተወሰነ ነገር ትሰጣችኋለች። አንድ ሰው የአረብኛ ፊደልን ለመለየት 3 ወይም 4 ነገሮች ያስፈልጉታል። አንደኛ ስም ነው። ስም ማለት እዚህ ጋር የምታዩት የአረብኛ ፊደል ለምሳሌ ስሙ ዟ ይባላል። ስሙ ነው ዟ የተባለው እንጂ ቁርአን ላይ ወደ ንባብ ስንገባ ዘ ዙ ዚ እየተደረገ ይነበባል። ምክንያቱም በፈትሐ በዱማ በከስራ። ስለዚህ ስማቸውን ማወቅ ላይ የግዴታ ዟ የሚለውን ባንይዘው እንኳን ዘዙ የሚለውን ማስታወስ ነው። ለምሳሌ አንድ ሰው ይህ ፊደል ማን ነው ስለው መ ነው ቢለኝ ትክክል ነው። የተሳሳተው ስሙን ነው እንጂ ሄዶ ሄዶ ወደፊት ሚም መ ሙ ሚ ተደርጎ ነው የሚነበበው። ስለዚህ መጀመሪያ ስሙን መያዝ ባትችሉ እንኳን ድምፁን አስታውሱት። ሁለተኛ አንድ ሰው የአረብኛ ፊደል ለይቷል ለማለት ነጥቡን ማወቅ አለበት። ጀማል ነኝ አብሬያችሁ ያለሁት። በላይቭ ቆይታችን ላይ የነጥብ አቀማመጦችን አይተናል። ለምሳሌ ቁርአን ውስጥ ባለ 1 ነጥብ ያላቸው ፊደላቶች አሉ። እንደነ ባ ከላይ ነጥብ ያለው ለምሳሌ ዛል አለ። ባየነው መሰረት 10 ናቸው 1 ነጥብ ያላቸው። እናንተም በወረቀት ላይ የጻፋችሁ ብትለማመዱት ጥሩ ነው። ባለ 2 ነጥቦች ደግሞ አሉ።